ለምንድን ነው በስሜ የምትነግደው? ፈጣጣ ጎፍጣጣ ነው። በቃ እቅማለሁ አጨሳለሁ። ጭራሽ በአይነ ምድር ያጠመቀ ነብይ እንዳለ ታውቃላችሁ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮመንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳቸዋል። እጠጣለሁ፣ አጨሳለሁ፣ ትራማዶል እጠቀማለሁ፣ እቀማለሁ። ከመጥፎ ልጆች ጋር ነው የምውለው። ትምህርት ቤት እጣላለሁ። ተደባዳቢ ነኝ። ከሴት ጋር አልጣላም፣ ከወንዶች ጋር ነው የምጣላው። ፈጣጣ ጎፍጣጣ ነኝ። በቃ እቀማለሁ፣ አጨሳለሁ፣ እጠጣለሁ። ከዛ እሑድ ከሰዓት ፌሎ ሄዳለሁ። ፍጥጥ ያለ ውሸታም ነኝ። እንደዚህ ያው ፍጥጥ ያለ ውሸታም፣ ፍጥጥ ያለ ሌባ ነኝ። ምንም የሌለ ሁሉም ኃጢአት እሰራለሁ። ዳይሬክተሩ ራሱ ተማሮብኛል። አሁን 11 ደግሞ ማለት ነው ዘጠነኛ ክፍል ሳማም ከመጣች በቃ ላፍ ነው። አክስቶችን እስከ 2000 ብር እስከ 3000 ብር ሰርቃቸዋለሁ። አሁን ስመጣ ራሱ ዣንጥላ ሰርቄት ነው አክስቴን የመጣሁት። ምንም ዕቃ አይቀረኝም። ምንም ዕቃ አንድ ዕቃ አይቀረኝም። ሁሉንም መስረቅ ነው ስራዬ፣ መስረቅ ነው። እልፍስ መስረቅ ነው በቃ። ታውቀኛለች መሲ ማሚ ግን እንደዚህ እንደሆንኩኝ አታውቅም። አስመሳይ ነኝ፣ ውሸታም ነኝ። ቪዲዮውን እንደተመለከታችሁት ዮናታንን በጣም ነው ያስደነገጠችው። ስልኩን ሳይቀር እየደበቀ ነበረ፣ ማይኩን ሳይቀር እየቀማን ነበረ። በጣም የሚያስደነግጥና የሚያስገርም ነገር ነው። ቀጥሎ ደግሞ የምናየው ደግሞ ሰይጣን ጅብ ነኝ እያለ በጅብ ድምጽ ከኋላ ኤዲት አድርገው፣ ልጁ ግን ምላሱን ነበር እንደ ባብ ሲያወጣው የነበረው። እስቲ ይህንን ቪዲዮ አንተ ምንድነው ይሄ? እዩት፣ እያያችሁት ነው። እዩት ጉበን በጌታ በኢየሱስ ተቃጠል። እዩት አሁን እንዴት እንደሚያጓራ እዩት። ተቃጠል። ይሄ የጅብ መንፈስ ነው። እንደ ጅብ እዩት፣ እያያችሁት ነው። እዩት። ለብዙ ሰው የመዳን መፍትሄ መሆን የምትፈልጉ ከሆነ ይህንን ቪዲዮ እንዳያስጠፉብኝ ብቻ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ቲክቶክ ላይ የተቆራረጠ ቪዲዮ እያያችሁ የዚህን አገልጋይ ስም ለማጥፋት የምትሯሯጡ ሰዎች እረፉ። ስም ለማጥፋት ከመቸኮላችሁ በፊት መጀመሪያ ዩቲዩብ ላይ የገባችሁ ሙሉ ቪዲዮን ተመልከቱት። ሲጀመር የዚህ ቤተክርስቲያን አሁን ይህ ምን ጉድ ነው ይባላል። ልጁ ምላሱን ነው እያወጣ ያለው፣ እንደ ባብ ነው እየሆነ ያለው። ግን ኤዲት መሆኑ የሚያስታውቀው ከኋላ የጅብ ድምጽ ነበር ሲያወጣ የነበረው። ምላስ እንደዚህ የተርገበገበ የጅብ ድምጽ እንዴት ይወጣል? በመቀጠል የምናየው ቪዲዮ ደግሞ በሰገራው የሚያጠምቅ ነብይ ያለ ተብሏል። እስቲ ምን አይነት ጉድ ላይ ነው ያለ ነው? በሰገራው እያጠመቀ ይገኛል። እስቲ ይህንን ቪዲዮ ነው። አይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔር እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሹሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው። ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ አሁን ይሄንን ዝም ብለህ ስትተው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው መዘይት። አሁን በመቀጠል ደግሞ የምናየው ኢትዮጵያዊ ባልተሳር መጥቷል እየተባለ ይገኛል። እስቲ ይህ ሰውዬ ደግሞ
ምን አድርጉ ነው የሚለውን እስቲ ባልታዛር የተባለበትን ምክንያት እስቲ ፋሚሊ እንዲህ የሚቻላል እንደ የሚያስብል አንድ መረጃ ልንገራችሁ። ኢትዮጵያዊው ባልታዛር በአሁኑ ሰዓት አነጋጋሪ ሆኗል። ባለስልጣኑ ከሚስቱ ውጭ ሲማግጥ እጅ ከፍንጅ ተይዟል። ይህ ሰው ገመቹ ደበላ ይባላል። ከቀናት በፊት በተካሄደው የጨፌ ኦሮሚያ ስብሰባ ላይ ያለመከሰስ መብቱ ተነስቷል። ሰውየው ለውሽማው ሲል የከተማ ማስተር ፕላን እንደቀየረ ሰምቷል። የሆስፒታል መድኃኒቶችን በሙሉ ሽጧልም ተብሏል። ገመቹ ቀላል ሰው አይደለም። በአሁኑ ሰዓት የኢትዮጵያን ሶሻል ሚዲያ የማህበራዊ ትስስር ገጾች እያነጋገረ ይገኛል። ለመሆኑ የገመቹ ቀጣይ ዕጣ ፈንታ ምን ይሆናል የሚለው ደግሞ ዋነኛውና የሚጠበቀው በመቀጠል የምናየው ደግሞ ኮሜዲያን እሸቱ ካናዳ እያሉ በሱ ስም የሚነግዱትን አጋልጧል። እስቲ ምንድነው ነገርየው የሚለውን እስቲ አንድ ላይ አይተን ነው። እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር ነው። የእሱ ማናጀር ነህ? አቶ ሎርቻሪ ይባላሉ። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይህ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለው። ዋጋ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲወጣ የፈለገው? በ2 ቀን አለ፣ በ5 ቀን አለ። በ5 ቀን ነው፣ ችግር የለም። 13,000 ብር። 13,000 ብር ቅድመ ክፍያ? ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነዋሪ ነህ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችልሃለህ። ለኃላፊው እኛ እንደውላለን። ገብተህ አሻራ ትሰጣለህ። በ2 ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው፣ እዛው አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ስለ ኢሚግሬሽን እዛው ነው የምከፍለው ብሩ ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው? በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያን ፎቶ ላክ። ቴሌግራም የለኝም። ለዛ እኮ ነው አሁን ትንሽ ስልክ የምጠቀመው እና የቁጥር ስልክ ነው የምጠቀመው። እሺ፣ መልሼ ልደውልልህ። መልሼ ልደውልልህ። የኮሜዲያን እሸቱ ነኝ ማናጀር ነው ስትል ሰምቼ ነው። እና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወዱ። እንደተመለከታችሁት በኮሜዲያን እሸቱ ስም እየነገዱ ወደ ካናዳ እንወስዳቸዋለን እያሉ የዋሿቸው የማጭበርበር ስራ ይሰራ ይገኛል።
ኮሜዲያን እሸቱ ደግሞ ይህንን ነገር አጋልጦ ለምንድነው በእኔ ስም የምትነግዱት እያለ እየተናገራቸው እንደተመለከታችሁት ነው። በጣም የሚያሳዝን ነገር ነው። በጣም አሁን ሌቦች ናቸው የሞሉት። አሁን ደግሞ በመቀጠል የምናየው ዮኒ ማኛ ጉዞ ወደ ኦርቶዶክስ እየተባለ ይገኛል። እስኪ ስለ ዮኒ ማኛ አንድ ላይ አይተን እንመለስ። ራቁቴን ሸፍኖልኛል በብርሃኑ ልምድ ሆኗል ስሙን አወደስ የተወገዘ የተገዘተ በዓል የለንም። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ስብከት መሰረት የሌለው ባላዋቂነት ላይ በስሜት ላይ የተመሰረተ ስብከት ነው። ሁላችሁም ክርስቲያኖች እንደዚህ አይነት ትምህርት ስትሰሙ ዝም ብላችሁ አትለፉ፣ መርምሩ። ምንፍቅና ነውና ለሌሎች እንዲዳረስ ኮፒ፣ ሊንክ፣ ሼር፣ ፖስት እያደረጋችሁ እስከ መጨረሻው ይሄንን ትምህርት ተከታተሉ። አዳምጠው እንመለስ። እና የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግልጽ ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግልጽ ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግልጽ ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም አንገበግባል። በጣም ነው የሚያንገበግበው። ያመጡልን የነደውን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባልወልድ በ30ኛው ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። በነገራችን ላይ አሁን የምትመጡ ሰባኪያን ምን ተምራችሁ ነው ለማስተማር መድረክ ላይ የምትወጡት? የሥርዓት መጻሕፍትን ካላነበባችሁ፣ ሃይማኖተ አበውን ካላነበባችሁ፣ ፍትሐ ነገሥትን ካላነበባችሁ፣ መጽሐፈ ዲድስቅልያን፣ መጽሐፈ አብጥሊስን፣ መጽሐፈ ቀለሚንጦስን እነዚህን የሥርዓት መጻሕፍቶችን ካላነበባችሁ ምኑን ተምራችሁ ምኑን አውቃችሁ ነው ወጣችሁ እናስተምር ብላችሁ የምትናገሩት? እነዚህን መጻሕፍት የቤተ ክርስቲያንን ሥርዓት ሕጓን እያንዳንዱን ሁሉን ነገር የሚናገረውን መጽሐፍ ትታችሁ ወጣችሁ የቤተ ክርስቲያን አስተምሮ ያልሆነውን የፈለጋችሁትን ጊዜ በፈቀደላችሁ ስሜታችሁ በመራችሁ መንገድ ትምህርት የምታስተምሩ አዲስ ትምህርት የምታመጡ አባቶችን ማጠይቁ መጻሕፍትን ማታነቡ መምህራን በዝታችኋል። እባካችሁ ተማሩ መጻሕፍትን። መጀመሪያው በዕለተ ሰንበት አይሰገድም። ሁለተኛው በ12 አይሰገድም። ለምን ከተባለ የቅዱሳን መላእክትን በዓል ሁሉ ጠቅልሎ ቅዱስ ሚካኤል አለቃቸው ስለሆነ በእነሱ ቀን የመላእክትን በዓል ሁሉ እናከብራለን። ስለዚህ አንሰግድም። በ21 አንሰግድም። በ1 እንሰግዳለን፣ በ3 እንሰግዳለን፣ በሌሎች በመቤታችን በዓላት ቀኖች እንሰግዳለን። ግን በ21 ማንሰግደው ሌሎቹን በዓላት በዚህ ጠቅልለን ይዘን ነው። በ29 አንሰግድም። የጌታችን ሌሎች በዓላት አሉ። መድኃኔዓለም ይኖራልኝ እንዲሁም ሌሎች በዓላት አሉ። እሱን ሁሉ ጠቅልለን በ29 እናረግና በ29 እናከብራለን፣ አንሰግድም። ስለዚህ አባቶቻችን በእነዚህ ቀናቶች አትስገዱ አሉ እንጂ በጎ ስራ አትስሩም አላሉ። ድሆችን ጠይቁ፣ መጻሕፍትን አንብቡ፣ የታመሙትን ሂዳችሁ ጎብኙ፣ የታሰሩትን ሂዳችሁ ጠይቁ፣ በእነዚህ ቀናቶች እንደዚህ አይነት በጎ ስራዎችን ስሩ ብለው ነው እንጂ ያዘዙ። ይሄ ሰባኪ እንደሚናገሩ በእነዚህ ቀናቶች ውስጥ በጎ ስራ አትስሩ ተብሎ የታዘዘ አንድም ቦታ ላይ ማስረጃ ላይ መጣ አይችልም። የሰባኪ በነገራችን ላይ አሁን ዝም ብሎ ለሚሰማው ሰው ይሄ ሰውዬ ምን አጠፋ ስገዱ እኮ ነው ያለ፣ ምን አለ፣ አትስገዱ አላለ፣ አትጹሙ አላለ ብላችሁ የምትናገሩ ሰዎች ልትኖሩ ትችላላችሁ። ቤተክርስቲያን ግን እያንዳንዱን ስራ ስታዘን እንደተመለከታችሁት ዮኒ ማኛ ወደ ኦርቶዶክስ የሚባለው ነገር ሐሰት ይመስለኛል። እሱ የሚቀየር ሰው አይመስልም። አታላይ ነው። አንዴ ሙስሊም ይሆናል፣ አንዴ ኦርቶዶክስ ይሆናል፣ አንዴ ጴንጤ ይሆናል። እሱ ሁለገብ ነው እንጂ አንድ የራሱ ሃይማኖት ያለው ሰው አይደለም። በመቀጠል ደግሞ የምናየው ቪዲዮ በህፃናት ላይ በመጠቀም ህፃናትን አይነ ስውር በማድረግ ለልመና የሚካሄድ ነገር አለ። ይሄንን ቪዲዮ እስቲ አንዴ በዚህ ሰዓት እጅግ አስደንጋጭ የተባለ መረጃ ይፋ ሆኗል። ሁላችሁም አዳምጡት፣ እንዲሁም ደግሞ ሼር አድርጉትም። በሀገራችን ኢትዮጵያ ህፃናትን ለልመና እንዲመቹ ሆን ብሎም አይነ ስውር የማድረግ ዘግናኝ ወንጀል መጋለጡ ተገልጿል። በኢትዮጵያ ውስጥ በግዳጅ ልመና ላይ የተሰማሩ ህፃናትን የሰዎች ርህራሄ ለመሳብ ሲባልም ሆን ተብሎ አይነ ስውር የማድረግ እጅግ አሰቃቂ ወንጀል እንደሚፈጸምም አንድ አዲስ ጥናት ይፋ አድርጓል። ህገወጥ አዘዋዋሪዎች ህፃናቱን ለልመና እንዲመቹ በማሰብም መድኃኒት ነው በሚል አደገኛ ፈሳሽ አይናቸው ውስጥ በመጨመርም ሙሉ በሙሉ አይነ ስውር እንደሚያደርጓቸው ነው የተረጋገጠው። መረጃው የኢትዮ ኤፍኤም ነው። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁ? ምሮ ደግሞ ያው እንግዲህ አሁን የተረጋገጠ ሆኗል እያሉ ነው። በቃ ጾሙ መግባቱና ምንድነው የምትጀምሩት ከነገ ጀምሮ?
ከነገ ጀምሮ እሺ አሳ ጉላሽ አሳ ጥብስ አሳ ዱለት አሳ ያው ነው ስሙ ቢቀየርም ያው ነው እሺ አሳ ነው እስቲ በደንብ ኮፒ ሊንክና ሼር አድርጉት እንግዲህ ይህ ነገር በየአመቱ በየጊዜው ሁሉ ጊዜ አዳዲስ ነው ያሳ ስጋ ይበላል አይበላም አሁን ደግሞ በተለያየ ሁኔታ ትላልቅ ማስታወቂያዎችም እስከ መሰራት ጭምር ደርሰዋል ኦርቶዶክሳውያን ግን በደንብ ልንገነዘብ የሚያስፈልገው ይሄ ወቅት የጾም ወቅት ለስጋችን የምናደላበት አይደለም ስጋችንን የምናደክምበት ይልቅ ነፍሳችን የምትጠነክርበት ነፍሳችን ጡንቻ የምታወጣበት ወቅት ነው ያለ ነው ማለት ነው ማንኛውም ምግብ አይደለም የአሳ ስጋ ይቅርና ማንኛውም ምግብ ሰውነታችንን ሊገነባ የሚችል ስጋችንን ሊያድስ ወይም ለስጋችን ምቹ ሊሆን የሚችል ምግብ ካለ ሁሉ መከልከል መተው አለብን ማለት ነው ጾም ነገር ከሌለ ለምን ጸልያለሁ የሚል ሰው አለ የቸገረው ይጸልይ እንጂ ምን አጥቼንም ጸልየው ይላል ለዚህ ሰው ጸሎት ማለት ጥያቄና መልስ ነው ለምሳሌ አንድ ልጅ አባቱን የሚያነጋግረው የሆነ ነገር ሲፈልግ ነው የትምህርት ቤት ክፍያ ሲኖርበት ልብስ ሲፈልግ ጫማ ሲፈልግ ብቻ ነው አባቱን የሚያነጋግረው ከዛ ቀን ውጪ አላናግርህም ይላል አይልም ወይ አይወደውም ማለት ነው ከአባቱ ጋር ጸበኛ ነው ማለት ነው ጸሎት ማለት ጥያቄና መልስ አይደለም እግዚአብሔር ማነጋገር ነው እግዚአብሔር ደግሞ ምናችሁ ነው ይበሉኝ ብሏል አባታችሁ ነው ይበሉኝ ብሏል አባት ከሆነ ከፍቅሩ የተነሳ ሁሌ እንጸልያለን ከአባት ጋር ጊዜ ማሳለፍ ስለምትፈልግ ከቤተክርስቲያን አትለይም አባትን ማናገር ስለምትፈልግ ሁሌ ትጸልያለህ እንጂ የሆነ ጉዳይ ሲኖር ብቻ አይደለም የምትጸልየው ሌላው ህገ እግዚአብሔርን የምንጠብቀው አባታችን ስለሆነ ነው እንዳይቀጣም ፈርተን ወይ ደግሞ እንዲሸልመን ብቻ ሳይሆን አባቴን ደስ ይለዋል ብሎ ልጅ ይሰራል ባይጥመውም እንኳን ለአባቱ ሲል ለአባቱ ካለው ፍቅር የተነሳ ተግቶ